ሰላምና ጤና በያላችሁበት ተመኘነ የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ዛሬ ለተማክሰኞ ወደ እናንተ እንዲደርስ ያጠናቀቅናቸውን የቀን መረጃዎቻችንን የምናሻግርበት ሰዓት ላይ ደርሰናል። በቅድሚያም ዋናዎቹን እናሻግራችሁ። በወላይታ ሶዶ ከተማ በህገወጥ መንገድ ሲዘዋወር የነበረ ሐሰተኛ የብር ኖት መያዙ ተገለጸ። የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገለጹ። በአንድ የኤርትራ ዜጋ ስም ብቻ ከ26 በላይ የተለያዩ የባንክ አካውንቶች ተከፍተው ለከፍተኛ የገንዘብ ማሸሻያነትና ለኮንትሮባንድ ስራ ሲውል ነበር አለ የብሔራዊ መረጃና ደህንነት አገልግሎት። ፕሬዝዳንት ትራምፕ በኢራን ውስጥ የምድር ላይ ውጊያ ሊኖር እንደሚችል አስታወቁ። የእስራኤል የምድር ጦር ወደ ደቡብ ሊባኖስ መዝለቁ ተሰምቷል። ይህ በእንዲህ እንዳለ ኢራን የሆርሙዝን የባህር መስመር እንድትከፍትም ቻይና ጠይቃለች። ከውጭ የምንመለከተው ርዕሰ ጉዳያችን ነው። እንዲሁም በእንግሊዝ ፕሪሚየር ሊግ ዛሬ 4 ጨዋታዎች ይደረጋሉ። ከስፖርት ይዘንላችኋል። ቀደም ብለን ያሻገርናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን የትም ያልተሰሙ አዳዲስ ዘገባዎችን አካተን ይዘንላችሁ ቀርበናል። አብራችሁን ተቆዩ ዘንድ አክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በወላይታ ሶዶ ከተማ በህገወጥ መንገድ ሲዘዋወር የነበረ ሐሰተኛ የብር ኖት ተያዘ። ወላይታ ሶዶ ከተማ የመርካቶ ክፍለ ከተማ ፖሊስ ከህብረተሰቡ በተሰጠው ጥቆማ መሰረት በህገወጥ መንገድ ሲዘዋወር የነበረውን ሐሰተኛ የብር ኖት በቁጥር 7400 ብር መያዙን የመርካቶ ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ምናሴ ሉሃ ገልጸዋል። በመርካቶ ክፍለ ከተማ ጎላ ቀበሌ አጅፒ ሰፈር ተጠርጣሪ መዝናኛ ቤት ተዝናንተው ሂሳቡን ሌላ ጊዜ ለመክፈል ሞባይል አስይዘው ሞባይሉን ለመውሰድ ሲሄድ ሐሰተኛ የብር ኖት ባለ 7400 ይዘው እጅ ከፈንጅ ተይዘው ምርመራ እየተጣራባቸው እንደሚገኝ ተገልጿል። አያይዘውም አዛዡ እንደገለጹት ሐሰተኛ የብር ገንዘብ አዘዋዋሪዎች በሀገር ኢኮኖሚና በህዝብ ጥቅም ላይ ከፍ ያለ ጉዳት የሚያደርሱ በመሆናቸው ከፍተኛ ክትትልና ቁጥጥር እንደሚደረግም ተናግረዋል። በመጨረሻም ተጠርጣሪው በሀገር እንዲሁም ህዝብ ጥቅም ላይ ከፍተኛ ጉዳት የሚያመጣውን ወንጀል የፈጸመ በመሆኑ ምርመራውን በተገቢ በማጣራት ለሚመለከተው አካል እንደሚልኩም ነው የገለጹት። ኢትዮጵያ ለቱርክ የአፍሪካ በር እንዲሁም ጠንካራ የኢኮኖሚ አጋር መሆኗን የታሪክ መምህርና ተመራማሪ ዶክተር ኢብራሂም ሙሉሸዋ ገለጹ። ዶክተር ኢብራሂም ሙሉሸዋ ለጋዜጣ ፕላስ እንደተናገሩት ኢትዮጵያና ቱርክ የታሪክና የኢኮኖሚ ትስስራቸው የጠነከረ ሲሆን በአሁኑ ወቅትም ከ200 በላይ የቱርክ ኩባንያዎች በኢትዮጵያ በተለያዩ የኢንቨስትመንት ዘርፎች ተሰማርተው ይገኛሉ። እነዚህ ኩባንያዎች ለበርካታ ኢትዮጵያውያን የስራ እድልን መፍጠራቸውን እየጠቀሱት ዶክተሩ ከ130 ሚሊዮን በላይ የሚሆነው የኢትዮጵያ ሕዝብ ለቱርክ አልሚዎች ትልቅ ገበያና ተመራጭ የኢንቨስትመንት መዳረሻ መሆኗንም አስረድተዋል። ሁለቱ ሀገራት ቅኝ ገዢዎችን በማባረር ነፃነታቸውን ያስከበሩና በህብረ ብሔራዊነታቸው የሚመሳሰሉ መሆናቸውን የገለጹት ዶክተር ኢብራሂም ቱርክ ኢትዮጵያን እንደ ወዳጅ ሀገር የምትመለከትና ስልታዊ ግንኙነት የመሰረተች መሆኗንም ጠቁመዋል። የሀገራቱ ጠንካራና ዘርፈ ብዙ ግንኙነትን ለጠንካራው ሰላምና መረጋጋት የሚኖረው አስተዋጽኦ ጉልህ መሆኑንም ምሁሩ አክለው ገልጸዋል። የሀገር መከላከያ ሰራዊት የህዝብ ወገንተኝነትን በተግባር እያሳየ መሆኑን የመከላከያ ሚኒስትሯ አይሻ መሐመድ ገለጹ። የሀገር መከላከያ ሚኒስቴር በምስራቅ ሸዋ ዞን ሉሜ ወረዳ ያስገነባቸውን ዘመናዊ ቤቶች ለአቅመ ደካሞች፣ ለአርሶ አደሮችና ለጸጥታ አካላት ቤተሰቦች አስረክበዋል። ተጨማሪ አለን። በርክክቡ ወቅት ሚኒስትሯ ኢንጂነር አይሻ መሐመድ የበጎ ፍቃድ አገልግሎት በሀገራችን አዲስ የስራ ባህል እየፈጠረ መሆኑን ገልጸዋል። የቤቶቹ ርክክብ መደመር ማለት ለአቅመ ደካሞች መድረስ መሆኑን በተግባር ያሳየንበት ነው ያሉት ሚኒስትሯ የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑን አመልክተዋል። መከላከያ ሰራዊት ሀገርን የመጠበቅ ግዳጁን እየተወጣ በልማት ስራዎችም ግንባር ቀደም ሆኖ መገኘቱ የሰራዊቱን አኩሪ ተልዕኮ የሚያሳይ መሆኑን አክለዋል። የፍትህ ሚኒስትሯ ሀና ሪያስ
ገብረስላሴ በበኩላቸው በገጠር ኮሪደር ልማት የታቀፈ መንደር ተገንብቶ ለምረቃ መብቃቱ ትልቅ ደስታን ይፈጥራል ብለዋል። የገጠር ኮሪደር ልማት በጠቅላይ ሚኒስትር ዶክተር አብይ አህመድ ሲታለም መሰረታዊ ዓላማ በከተሞች የተጀመሩ ሰፋፊ ልማቶች ገጠር ለሚኖረው ሕዝብ እንዲደርሱ ለማድረግ መሆኑን አስታውሰዋል። ቤቶቹ ደረጃቸውን በጠበቀ መልኩ መገንባታቸውን ጠቁሞም የጋራ አትክልት፣ ሙዝ፣ አቮካዶ፣ ሌሎች የልማት ትሩፋት ስራዎችን ማከናወን በሚያስችል መልኩ መገንባታቸውን የተናገሩት የምስራቅ ሸዋ ዞን ዋና አስተዳዳሪ አባቡ ዋቆ እንደገለጹት መከላከያ ሰራዊቱ የዞኑን ሰላም ለማስፈን ከሚያደርገው ጥረት ባለፈ በበጎ ፍቃድ አገልግሎት ተግባራት በመሳተፍ ለ65 ቤተሰቦች የሚሆኑ ቤቶችን ገንብቶ አስረክቧል። አስተዳደሩ ይህንን በገጠር ኮሪደር ልማት የተገነባ መንደር እንደ ሞዴል በመውሰድም በ6 ቀበሌዎች ላይ የማስፋፋት ስራ መጀመሩን ተናግሯል። በዚህም አርሶ አደሮች በአንድ ቦታ ሰፍረው የውሃ መብራት፣ የጤና፣ የትምህርትና የመንገድ አገልግሎትን በአቅራቢያቸው እንዲያገኙ ለማስቻል እየተሰራ መሆኑን የገለጹት ቤቶቹ የተሰጡት ለአቅመ ደካማ አርሶ አደሮች ለሀገር ህልውና መስዋዕትነት ለከፈሉ ጀግኖችና በዞኑ ሰላም ሲያስከብሩ ህይወታቸው ላለፈ የጸጥታ አካላት ቤተሰቦች መሆኑንም አብራርተዋል። ከቤት ተረካቢዎች መካከል ወይዘሮ አብዮት ፈቀደ በሰጡት አስተያየት 4 ልጆቻቸውን ይዘው በኪራይ ቤት ይንከራተቱ እንደነበር አስታውሰዋል። መንግስት ችግራቸውን አይቶ መሰረታዊ አገልግሎቶች የተሟሉለት ዘመናዊ ቤት ስለሰጣቸውም ደስታቸውን ገልጸዋል። ኢትዮጵያ ውስጥ አድራጊና ያቀደውን የሚፈጽም መንግስት መኖሩ ሀገሪቱ በዓለም አቀፍ መድረክ ጠንካራ ዲፕሎማሲያዊ ቁመናና ተቀባይነት እንዲኖራት ማስቻሩን ፕሮፌሰር ብሩክ ኃይሉ ገለጹ። የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህርና ተመራማሪ ፕሮፌሰር ብሩክ ኃይሉ ለጋዜጣ ፕላስ እንደተናገሩት የሀገሪቱን የውስጥ ጥንካሬና የውሳኔ አፈጻጸም አቅም የተለያዩ ሀያላን ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት እንዲያጠናክሩ አድርጓል ብለዋል። ከነዚህ መካከልም ቱርኪያ አንዷ ስትሆን የፕሬዝዳንት ረሲፕ ጣይብ ኤርዶሃን የኢትዮጵያ ጉብኝት በሁለቱ ሀገራት መካከል ያለውን ታሪካዊና ስልታዊ ዲፕሎማሲያዊ ግንኙነት በላቀ ደረጃ የሚያሳድገው መሆኑን አስረድተዋል። ቱርኪያ ኢትዮጵያን የቀጠናው ሁነኛ አጋር አድርጋ የምትመለከት መሆኗን የገለጹት ፕሮፌሰር ብሩክ ግንኙነቱ ከንግድ፣ ከኢንቨስትመንትና ከወታደራዊ ዘርፎች ባለፈ በህዝብ ለህዝብ ትስስር ጭምር እየጠነከረ መሆኑን አብራርተዋል። በተለይም ለምስራቅ አፍሪካ አካባቢ ሰላምና ደህንነት መረጋገጥ የሁለቱ ሀገራት ትብብር ወሳኝ መሆኑንና የቱርክ ግዙፍ ኩባንያዎች የኢትዮጵያን ሰፊ ገበያ እንደዋነኛ መዳረሻ እየተጠቀሙበት እንደሚገኙ ምሁሩ አክለው ገልጸዋል። በአንድ የኤርትራ ዜጋ ስም ብቻ ከ26 በላይ የተለያዩ የባንክ አካውንቶች ተከፍተው ለከፍተኛ የገንዘብ ማሻሻያነትና ለኮንትሮባንድ ስራ ሲውል ነበር አለ የብሔራዊ መረጃና ደህንነት አገልግሎት። በኢትዮጵያ የሚንቀሳቀሱ የጸረ ሰላም ኃይሎች ዋነኛ የገቢ ምንጭ ከውጭ ሀገር የሚላክ እርዳታ ሳይሆን በሀገር ውስጥ የሚካሄድ መጠነ ሰፊ የኮንትሮባንድ ንግድ መሆኑን ብሔራዊ መረጃ እንዲሁም ደህንነት አገልግሎት ገልጿል። ተጨማሪውን ይዘናል። ቀደም ሲል በእነዚህ ቡድኖች የሚሰበሰበው ገቢ ከውጭ ሀገራትና ከዲያስፖራ የሚገኝ መስል የነበረ ቢሆንም የተከናወኑ ጥናቶች ግን ተቃራኒውን ውጤት ማሳየታቸው ተገልጿል። የብሔራዊ መረጃና ደህንነት አገልግሎት የህገ ወጥ ንግድና የግብር መረጃ መመሪያ ኃላፊ አቶ ቦንያ ለማ እንደተናገሩት ከሆነ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ የጥፋት ኃይሎች አቅማቸውን እየገነቡ ያሉት በሀገር ውስጥ ባሉ የኢኮኖሚ አውታሮች ላይ ተሰማርተው በሚያገኙት ገቢ ነው። ይህ መረጃ ይፋ የሆነው የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ባለድርሻ አካላትን ያካተተ 4ኛውን ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ ባካሄደበት ወቅት ነው። እንደ አገልግሎቱ መረጃ የእነዚህ ኃይሎች ዋና ዓላማ ሀገር መምራት ሳይሆን በሽብርተኝነት ያገኙትን ጥሬ ገንዘብ በሂደት በህጋዊ ንግድ ስም ለመጠቀምና የግል ጥቅምን ማካበት ላይ ያተኮረ ነው። በጉባኤው ላይ እንደተነሳው ሀገሪቱ ከፍተኛ የውጭ ምንዛሬ አውጥታ የምታስገባውን ነዳጅ በደቡብ ኢትዮጵያ በኩል በከፍተኛ ሁኔታ ወደ ውጪ እንደሚወጣም ተረጋግጧል። በተጨማሪም በአንድ የኤርትራ ዜጋ ስም ብቻ ከ26 በላይ የተለያዩ የባንክ አካውንቶች ተከፍተው ለከፍተኛ የገንዘብ ማሻሻያነትና ለኮንትሮባንድ ስራ እየዋሉ እንደሚገኙ ተገልጿል። ይህ ገንዘብ በውጭ ምንዛሬ ተቀይሮ ወደ ውጭ ሀገር የሚሸሽ መሆኑ የሀገሪቱ ኢኮኖሚ በእጅጉ እየጎዳው ይገኛል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አይናለም አባይነ በበኩላቸው ህገወጥ ንግድ ከኢኮኖሚ ጉዳት ባለፈ ብሔራዊ የደህንነት ስጋት መሆኑን አስረድተዋል። ምክር ቤቱ ህጋዊ ነጋዴዎችን ከውድድር ውጭ የሚያደርገውን ይህንን ህገወጥ ተግባር ለማስቆም ከሚመለከታቸው የመንግስት ተቋማት ጋር ተቀናጅቶ እየሰራ መሆኑንም ነው የገለጹት።
በኦሮሚያና በአማራ ክልሎች እየተተገበረ ያለው የልማታዊ ሴፍቲኔት ፕሮግራም ዝቅተኛ ገቢ ያላቸው ዜጎችን ኑሮ ከማሻሻል ባለፈ ለአካባቢ ውበት ጉልህ አስተዋጽኦ እያበረከተ መሆኑ ተመላከተ። የኦሮሚያ ክልል የከተማ ልማትና ቤቶች ቢሮ ምክትል ኃላፊ ብርሃኑ በቀለ ለኢትዮጵያ ዜና አገልግሎት እንደገለጹት የልማታዊ ሴፍቲኔት ፕሮግራም በክልሉ በ30 ከተሞች እየተተገበረ ይገኛል። ፕሮግራሙ ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተጠቃሚ ከማድረግ ባለፈ ለአካባቢ ጥበቃና ለገጽታ ግንባታ ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተናግረዋል። ተሳታፊዎቹ በአረንጓዴ ልማት፣ በደረቅ ቆሻሻ አያያዝ እንዲሁም በአካባቢ ጥበቃና ክብካቤ ላይ በመሰማራት ለከተሞች ገጽታ ግንባታ ከፍተኛ ሚና እየተጫወቱ መሆኑን አመልክተዋል። ፕሮግራሙ የምግብ ዋስትናን ለማረጋገጥና በቤተሰብ ደረጃ ጥሪት ለማፍራት እያስቻለ መሆኑንም ጨምረው አብራርተዋል። በኢትዮጵያ የማይበገር ኢኮኖሚ በመገንባት ሂደት የኢንዱስትሪ ዘርፍ ተጨባጭ ውጤት እያስመዘገበ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የብሔራዊ የአምራች ኢንዱስትሪ ካውንስል በኦሮሚያ ክልል ሸገር፣ ቢሾፍቱ እንዲሁም አዳማ ከተሞች የሚገኙ አምራች ኢንዱስትሪዎችን ትላንትና እንዲሁም ዛሬ የመስክ ምልከታን አድርገዋል። ምልከታው የሀገሪቱን የአምራች ኢንዱስትሪ ዘርፍ አቅምን ለመገምገም እንዲሁም በዘርፍ የሚታዩ ማነቆቹን ለመለየት ያለመ ነው። የኢንዱስትሪ ሚኒስትር አቶ መላኩ አለበል በጉብኝቱ ማጠናቀቂያ ላይ እንደገለጹት በሶስቱ ከተሞች የተለያዩ እንቅስቃሴዎች ኢትዮጵያ በዘርፉ የጀመረችውን ጉዞ ተስፋ ሰጪ መሆኑን የሚያሳይ ነው ብለዋል። በጉብኝቱ ወቅት ገቢ ምርቶችን በመተካት የወጪ ምርትን በመጨመር እንዲሁም ሰፊ የስራ ዕድል በመፍጠር ረገድ ትልልቅ አቅም ያላቸው ኢንዱስትሪዎች መኖራቸውን ማረጋገጥ ተችሏልም ያሉት። በተለይም የብረታ ብረት፣ የኮንስትራክሽን፣ ሴራሚክ ምርቶች፣ የፋርማሲውቲካል ምርቶች፣ የምግብ እንዲሁም ምግብ ነክ ኢንዱስትሪዎች የሚታየውን እንቅስቃሴ የሚበረታታ መሆኑንም ጠቁመዋል። ካውንስሉ ከተቋቋመባቸው ዋነኛ ዓላማዎች አንዱ የመንግስት ድጋፍ በምን ደረጃ ላይ እንደሚገኝ መገምገም እንደሆነ የጠቀሱት ሚኒስትሩ በየደረጃው ያለው የመንግስት መዋቅር አምራቾችን ለመደገፍ ቁርጠኛ መሆኑን በተግባር ማየታቸውንም ነው የገለጹት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እየደረሰ የሚገኘውን ቀን መረጃችን ነው። አሁን ደግሞ ከውጭ ዜና ምንጮች ወደ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነፃ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነፃ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ አሳሰበች። በበርካታ የመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ዜጎች በከፍተኛ የጸጥታ ስጋት ምክንያት ያሉትን የንግድ መጓጓዣ አማራጮችን በመጠቀም እንዲወጡ አሳስቧል። መስሪያ ቤቱ ለመካከለኛው ምስራቅ አሜሪካውያን የጸጥታ መረጃ መከታተያ በሚል ባወጣው ይፋዊ ማሳሰቢያ በአካባቢው የሚገኙ የሀገሪቱ ዜጎች ያሉትን የንግድ መጓጓዣ አማራጮችን በመጠቀም አካባቢውን ለቀው እንዲወጡ መክሯል። ይህ ማሳሰቢያ በባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዌስት ባንክ እንዲሁም ጋዛ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስ እንዲሁም የመን የሚገኙ አሜሪካውያንን የሚመለከት ነው። ማሳሰቢያው ለጥንቃቄ ምክንያት የሆነው የጸጥታ ስጋት ምንነት በዝርዝር ባይገለጽም ዜጎቹ አካባቢውን ለቀው እንዲወጡ ግን በአጽንኦት አሳስቧል። ፕሬዝዳንት ትራምፕ በኢራን ውስጥ የምድር ላይ ውጊያ ሊኖር እንደሚችል አሳሰቡ። ፕሬዝዳንት ትራምፕ ዛሬ ለኒውዮርክ ፖስት እንደገለጹት አስፈላጊ ሆኖ ከተገኘ የምድር ጦር ወደ ኢራን ለመላክ ያላቸውን እድል ሁሉ እንደማይዘነጉ አስታውቀዋል። ፕሬዝዳንቱ አክለውም በዚህ ጉዳይ ላይ የህዝብ አስተያየት ግድ እንደማይሰጣቸውም ነው የገለጹት። የመከላከያ ሚኒስትሩ ሄክሴትም ይህ እድል ክፍት መሆኑን
ፍንጭ ሰጥተዋል። አሜሪካ ውስን ወይንም መጠነ ሰፊ የምድር ጦር ማስተማራት አቅም አላትም ሲሉ ገልጸዋል። ይህ እርምጃ ጦርነቱን በእጅጉ የሚያባብስ በኮንግረስ ጠንካራ ተቃውሞ ሊገጥመው የሚችልና ከፍተኛ ሰብአዊ መስዋዕትነት እንዲሁም ለማያልቅ ምስቅልቅል የሚዳርግ ሊሆን ይችላል የሚል ስጋትም አይሏል። እስካሁን እየተካሄዱ ያሉት ወታደራዊ እርምጃዎች በአየር ድብደባ ላይ ብቻ እየተገደቡ ናቸው። ይህ በእንዲህ እንዳለ ኢራን የሆርሙዝን የባህር መስመር እንድትከፍት ቻይና ጠይቃለች። ኢራን የዓለም አቀፍ የነዳጅ ዋና መስመር የሆነውን የሆርሙዝ የባህር መስመር መዝጋቷ ተገቢ ያለመሆኑን የቻይናው መሪ ሺ ጂንፒንግ መናገራቸው ተሰምቷል። የእስራኤል የምድር ጦር ኃይሎች የሀገሪቱን ሰሜናዊ ድንበር ከሄዝቦላ ጥቃት ለመከላከልና የፊት መስመር ደህንነታቸውን ለማስጠበቅ በሚል ወደ ደቡብ ሊባኖስ ግዛት መግባታቸውን አረጋግጠዋል። የእስራኤል ወታደሮች በደቡብ ሊባኖስ ስልታዊ ጠቀሜታ ያላቸውን ቦታዎች መያዛቸውንና የሰሜን እስራኤል ነዋሪዎችም ከሄዝቦላ የሮኬትና የድሮን ጥቃት ለመታደግ ምሽግ እየፈጠረው መሆኑ ተገልጿል። ይህ እርምጃ የተወሰደው ሄዝቦላ በእስራኤል ላይ የሚሰነዝረውን የሽብር ጥቃትን ለመክታትና ለድንበር ደህንነት ዋስትና ለመስጠት መሆኑን የእስራኤል መከላከያ ኃይል IDF ገልጿል። በኢራን የሚደገፈው የሺያ ቡድን የኢራኑን የበላይ መሪ አያቶላ አሊ ኻሜኒ መገደልን ለመቀበል በይፋ የእስራኤል ከተማ ላይ የሮኬት እንዲሁም የድሮን ጥቃቶችን መፈጸሙን ካስታወቀ በኋላ ነው እርምጃ የተወሰደው ተብሏል። የሊባኖስ የአደጋ ስጋት አመራር ክፍል ሰኞ ዕለት በእስራኤል በተሰነዘረው ጥቃት በሀገሪቱ 52 ሰዎች መገደላቸውን ገልጿል። ከሄዝቦላ በተሰነዘረ ጥቃት በእስራኤል በኩል የደረሰ የጉዳት ሪፖርት የሌለ ሲሆን የጥቃት ቡድኑ ይህንን ጥቃት ለኻሜኒ ንጹህ ደም እንዲሁም ከ15 ወራት በፊት ጦርነት ካበቃበት የተኩስ አቁም ስምምነት በኋላ እስራኤል በሊባኖስ ላደረሰችው ጥቃት የተሰጠ ምላሽ መሆኑንም ነው የገለጹት። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ሂዝቦላ ላደረሰው ጥቃት ከባድ ዋጋ እንደሚከፍልም ዝተዋል። ሂዝቦላ ላይ በኃይል እርምጃ እንዲወሰድ ማዘዛቸውን ገልጸውም እስራኤል የሰነዘረችው ጥቃት የቡድኑ መሪ ናኢም ቃሲምን ለማስወገድ የታቀደ ኢላማ ነው ብለዋል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም በበኩላቸው የሂዝቦላን ድርጊት ኃላፊነት የጎደለው ሲሉ የኮነነው ሲሆን መንግስታቸው የቡድኑን ወታደራዊ እንቅስቃሴዎች በአስቸኳይ ማገዱንም አስታውቋል። ከኢራን ጋር የጠበቀ ፋይናንስ እንዲሁም የሪዮተ ዓለም ግንኙነት ያለው ሂዝቦላ በኢራን በእስራኤል እንዲሁም በዩናይትድ ስቴትስ መካከል በሚካሄደው ግጭት ውስጥ ይገባል ተብሎ በሰፊው ይጠበቅም ነበር። ኢራንም በበኩሏ ወደ እስራኤል እንዲሁም የአሜሪካ ጦር ሰፈሮችን ወደሚያስተናግዱ የባህረ ሰላጤው የአረብ ሀገራት ሚሳኤሎችንና ድሮኖችን በመተኮስ ምላሽ ሰጥታለች ሲል የዘገበው ቢቢሲ ነው። በአማዞን የዳታ ማዕከላት ላይ ጥቃት መሰንዘሩ ተሰማ። በተባበሩት አረብ ኤምሬትስ የሚገኙ የአማዞን 2 የዳታ ማዕከላት በሰው አልባ አውሮፕላኖች ጥቃት መመታታቸውን ኩባንያው አስታውቋል። በባህሬን የሚገኝ ሌላ ተቋምም ጉዳት የደረሰበት ሲሆን ይህም በመካከለኛው ምስራቅ የክላውድ አገልግሎት መስተጓጎልን ፈጥሯል። አማዞን ከሀገር ውስጥ ባለስልጣናት ጋር በመሆን የሰራተኞቹን ደህንነት ለማረጋገጥና አገልግሎቱን ለመመለስ እየሰራ መሆኑንም ነው ያሳወቀው። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በ2 ድሮኖች ጥቃት ደረሰበት። የሪያድ ባለስልጣናት ጥቃቱን ያደረሰው ጉዳት ዝቅተኛ መሆኑንም ነው የተናገሩት። ጥቃቱ የኢራን እንዲሁም እስራኤል ጦርነት በቀጠለበት ወቅት እየተፈጸመ ቢሆንም የኤምባሲው ጥቃት በየትኛው አካል እንደተፈጸመ አለመረጋገጡን የሳውዲ መከላከያ ሚኒስትር አሳውቋል። በመጨረሻም ዜና ስፖርት። በእንግሊዝ ፕሪሚየር ሊግ ዛሬ 4 ጨዋታዎች ይካሄዳሉ። በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ዛሬ ምሽት 4 ሰዓት ላይ ጨዋታዎች ይደረጋሉ። በቀጣዩ ውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ፉክክር እያደረገ የሚገኘው ሊቨርፑል ምሽት 5 ሰዓት ከ15 በሊጉ ግርጌ የሚገኘውን ወልቭስን ይገጥማል። ከዚህ ጨዋታ አስቀድሞ በርንማውዝ ከብሬንትፎርድ፣ ኤቨርተን ከበርንሌ እንዲሁም ሊድስ ከሰንደርላንድ በተመሳሳይ ምሽት 4 ሰዓት ከ30 ላይ ይደረጋሉ። አርሰናል ማንቸስተር ሲቲን በማስከተል በ64 ነጥቦች ሊጉን እየመራ ሲሆን ወልቭስ፣ በርንሌ እንዲሁም ዌስትሃም ዩናይትድ በወራጅ ቀጠና የሚገኙ ክለቦች ናቸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ዜናዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እየተመኘን በእኛ ቦታ በቃን። ሰናይ ቀን ተመኘን።